ዛሬ የማሳያችሁ ነገር ደግሞ ማለት ነው በጣም ገራሚና አስደናቂ ነገር ነው። እኔ አይቼው አላቅም ማለት ነው። ያው ብዙ ጊዜ ኢትዮጵያ ለምን እንደሚውል አላቅም። ከብት ሲበላው ወይም ፍየል ሲበላው ነው። እረ እንደውም አይበላውም ይባላል ይመስለኛል። አይደለም አላቅም። ለማንኛውም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እንደየሰዓት አቆጣጠራችሁ እንደምን ዋላችሁ እንደምን አረፈዳችሁ። ለዚህ ሰዓት ለዚህ ደቂቃ ደረሰ ልዑል እግዚአብሔር የተመሰገነ ይሁን እያለን እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ይህ ቅጠል አይበላም ይበላል የሚለውን እስኪ አብረን እናያለን ማለት ነው። በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጥቆር የምለቀው ቪዲዮ እንዲደርሳችሁ ማድረጋችሁን አትዘንጉ። ያው ቀጣይ ወደ ቪዲዮ እንሄዳለን ማለት ነው። እስከዛ ድረስ እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ስር ጻፍ እያደረጋችሁ እንዴት ተጣብቁኝ በአክብሮት እጠይቃለሁ ማለት ነው። እውነቴን ይሄ ጉንፋን ግን ማለት ነው ምን አይነት ነገር ነው ጥሎብኝ ሄደ። እዩት እስኪ ቅጠል ምንድን ነው የሚባለው ታውቁታላችሁ? ይሄ ማለት ነው ምንድን ነው ይሄ? ኢትዮጵያ ግን እንዲሁ ሲበላ አይታችሁ ታውቃላችሁ? ያችሁ ብርዱ እጄን እንዴት እንዲያደርገው ውሃው ቅዝቃዜው። ይቅርታ ለድምፄ ጥራት ይቅርታ እየጠየኩኝ እንግዲህ ምንድን ነኝ ያለኝ የጅብ ሽንኩርት ነው ወይስ ምንድን ነው? እስኪ ንገሩ በእናታችሁ ጋይስ፣ የምር እኔ ያላቀው ብዬ ነው ማለት ነው። ይሄ ምንድን ነው? እስኪ አሁን ይሄንን ከዚህ በታች ቆረጥ አደርግና ይሄንን ቆረጥ አደርገውና ይሄንን ቅጠሉን በዛ ያለበትን አስቀምጣለሁ። ይሄን ደግሞ ቆሻሻ ቦታ ጥላለሁ ማለት ነው። ምንም አይሰራም። ያው እንደምታዩት አስፈላጊ አይደለም። ሌላው ይሄ ቅጠል ይበላል ወይ ነው እኔ ጥያቄ የሆነብኝ። እንዲሁም ኢትዮጵያ በግና ፍየል የሚገድለው ዛፍ ይሄ ሳይሆን ይቀራል ብላችሁ እኔ ይሄ ነው የሚመስለኝ። ምንድን ነው ይሄ ግን? ይሄ ደግሞ እኔ ጀርጀር ሲባል ምን እንዲሆን አላውቅም ነበረ ማለት ነው። ጉዳያችሁ ልንገራችሁ ለካ የሰናፍጭ ነው። ሰናፍጭ ቅጠሉ ገና ሳያፈራ ቅጠሉ ተቀንጥቦ ነው የሚመጣው ማለት ነው። እና አይኔ ጉዳይ የላችሁ ያፈራል ፍሬ እንደ ሀገራችን ሰናፍጭ የፈረንጁ ስለሆነ ነው እንጂ እኔ ደግሞ ምንድን ነው እል ነበረ። ለካ ደግሞ ሰባነህ የሚባለው ደግሞ ሞቅሞቆ የሚባል ዛፍ በተለይ የገጠር ልጆች ታውቃላችሁ ማለት ነው። አይጠፋችሁም። እና እንኳን እናንተ እኔም አውቄው እየተናገርኩኝ ነው። እኔም ሄጄ ከአያቶች ጋራ ስላየሁት ነው የማወራው ማለት ነው። እና በጣም ቆንጆ ነው፣ የሚያምር ነው። እዛ ጋ ልጆች እንትን ይሉና እንደ እንትን ምንድነው እንባጩ ታውቃላችሁ? እንባጩ እኔ አውቃለሁ። ጦሳ የሌለ ዛፍ የለም በነገራችን ላይ። እና እሱን እንልጠውና በጨው እንበላለን። በጨው ማለት ነው። ይህም እንደዛው ነው። መቅመቆ እንደንባጩ ተልጦ ይበላል። ማማቀው እዚህ ደግሞ አብሮ ተከትፎ በቂጣ አጅና ተሰርቶ ይበላል። ይሄ ግን ምንድን ነው? ሰዎች ዝም ብለው ያመጡትና ልክ ምሳ ሲበላ በጎን አብሮ ይቀርባል። እንደ ደህና ጮማ ስጋ ሀገራችን ጮማ ስጋ እንደሚቀርበው ይቀርባል፣ ይበላል፣ ይከሸከሻል ማለት ነው። እነሱ ሲበሉት እኔ ቆይ ከእንስሳ ጋር ነው የምኖረው ወይስ ከሰው ጋር እያልኩኝ ጭንቅላቴን በእጅ ደግፍ አድርጌ አያቸዋለሁ። አሁን ይሄ ምንድን ነው? አሁን ይሄ ምንድን ነው? የምር ምንድን ነው ይሄ ዛፍ? ኢትዮጵያ ታውቁታላችሁ? ይሄ ፍሬ ቀዩ ነገር ይሄ ዛፍስ እንደው ግርም የሚለኝ ነገር እንደው አርሲ ኩርሲው ምናምን ይሁን ለበሉ የማይጠግቡ ሰዎች በሽታው ከነሱ ላይ አይለቅ የሚበሉት በቃ ምን ልበላችሁ? የምር አይዶና ምን እንደምል ራሱ ማለት ነው። እስኪ ስልኬ ደግሞ ኖቲፊኬሽኑ እንዴት ነው የሚያስቸግረው እናንተ? ዝዝ ይላል እንዲያስረኝ እና በጣም በቃ ያስጠላሉ። እነሱ ለበሉትን እንዴት እንደቀፈፈኝ ሳየው ድንገት ተነስቼ በቃ ልስራላቸው እስኪ ለጓደኞቼ። ምንድን ነው የምር ይበላሉ ብዬ ነው የመጣሁት ማለት ነው። ተኮሽና እንኳን ራሱ አልወጣም ስሰራው። ሴትዮዋ እንዳትመጣብኝ አትለው፣ ሴትዮዋ እንዳትመጣ
ስትመጣብኝ እንዴት አድርጌ እንደቀረጽኩት እኔ ነኝ የማውቀው። ወጤ ናት እኮ የኔ ሴትዮ፣ ለዛ ነው ወጤ በሏት። ወጤ ታውቃላችሁ? የእርጎ ዝንብ ማለት ነው። እንደ እርጎ ዝንብ ጥልቅ 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 ነው ስራዋና እንደዛ ሳትልብኝ ቶሎ ቶሎ እየቀረጽኩኝ ነው። እና ይሄ ቅጠል ይበላል ወይ ቤተሰቦች? ጋይስ ተመልከቱት እስኪ እዩት። እኔ በጣም ገርሞኝ ደንቆኝ ነው እንዱ አንዴ ሁለት ያየኋቸውና አለቀ ወይ አለች። ባለፈው አምጥታ አለቀ ወይ ስትለኝ እንዲህ ቆየ እኮ ካለቀ። በዛ ላይ ደግሞ ቶሎ ለመበላሸት አንደኛ ነው እና የምር ከዛ አሁን አልቋል ስላት እንዴት አልነገርሽኝም ብላ በደጅ መጣውላት። እናቴ እኔ ምን አገባኝ እንዴ ኧረ ያውልሽ ብዬ ይዤላት መጥት በዚህ ብሎ ነበረ ግንባሯን ብሎ መድፋት እዚህ ነበር። ምን ይች ፍየል ናት ለነገሩ። እስቲ ቆይ ለገና ትቀመጥልኝ እንዴ? ያኔ ባርዳት ይሻላል አይደል? ያው በሏት በአራት እግሯ አልሄዱም እንጂ ከብት እኮ ናቸው እነሱ ማርያም። አሁን እኛ እኮ ድህነት የወረሰን ሲጀመር እኛ ይሄንን ቅጠላ ቅጠል መብላት ስለማንችል እኮ ነው እንጂ እንደነሱ ይሄንን ብንበላ ኢትዮጵያ ሰው ምንኛ ሀብታም በሆነ እላችኋለሁ። እንግዲህ ዛሬ ይሄንን ይመስላል የዛሬው ቪዲዮ። እንዴት አያችሁት? እውነት አይታችሁ የምታውቁ ከሆነ እስኪ አስረዱኝ። ስለዚህ ቅጠል ጥቅሙ ምንድን ነው? የሚጠቅመው ነገርስ ምንድን ነው? እስኪ ነው የምር ተናገሩ። እኔ ጥቅም አለው ወይ ነው እኮ ጥቅም ካለው እሺ። ግን እኔ ከበሽታ ሲያድናችሁ አላቅም፣ ምንም አይቻችሁ አላቅም። እኔ ባለፈው ኩላሊቴን አመመኝ ብዬ ባቅዶነስ ቀቅለሽ ጠጪ፣ ጨምቀሽ ጠጪ እየተባልኩ ስጠጣ በስተመጨረሻ ምንድን ነው ያዳነኝ? ውሃ። እናቴ ውሃ ጠጣት። ውሃ እናቴ ውሃ ነው መድኃኒቱ የገላገለኝ እሱ ነው። ይሄማ በቃ እስከሚያስጠላኝ ድረስ ነበር የምጠጣው። እና ይቅርታ ጉንፋን በጣም ይዞኛል። ድምፄን ዝግት እያደረገኝ ነው። አስሬ እንደዚህ የምልባችሁ ይቅርታ። ያው ይቅርታ እየጠየኳችሁ ነው ማለት ነው። እና አሁንም እንደተለመደው የቻናል ቤተሰቦች እናንተ ነባሮቹም አበረታታችሁ ድጋፋችሁ አይለኝ እያልኩኝ እስከ ቪዲዮ ፍጻሜ እንደምንቆይ ተስፋ አደርጋለሁኝ። እንግዲህ ለዚህ ቪዲዮ ደግሞ ሀሳብ አስተያየታችሁን በኮመንት ስር እንደምታስቀምጡልኝ እጅጉን በጣም በአክብሮት እጠይቃለሁኝ። ምክንያቱም እንደዚህ ብታረጊው ጥሩ ነው፣ እንደዚህ ብታረጊው ጥሩ ነው ስትሉኝ ለእኔ ደስ ይለኛል። ሀሳብ መንሸራሸራችን፣ መተጋገዛችን፣ እውቀት ለእውቀት ሸር ስንደራረግ የእውነት ሼሪንግ ስራና ሼሪንግ ሀሳብ ጥሩ ነው። እኔ የማላቀውን ሌላ ሰው ያውቃል። እኔ የማላቀውን ከድጃ ታውቃለች። እኔ የማላቀውን ማሪቱ ታውቃለች ማለት ነው። ያው እንደዛ ነው እንግዲህ የሀገራችን ስም ማሪቱ ከዲጃ ዘይነብ እየተባባልን ነው የምንኖረው። እና እንግዲህ ፀሐይ ዛሬ ስገረምላችሁ ብዬ ነው። ለዛ ነው ይሄንን ቅጠል ስብሰባ ሂጄ ይሄው እናንተም ጋር ሳልዘይራችሁ ደረሽ ሳለን ይሄንን ስራትብ ሳዘጋጅ ምሳ ስንሰራ ምን ስንል ቤት ሳጸዳ ተውኝ። ዛሬ በቃ ምን ልበላችሁ አላቅም። ቆም ብዬ እንኳን አንድ ብርጭቆ ውሃ ለመጠጣት ሰዓት ያልነበረብኝ ሰዓት ቢኖር ዛሬ ነው ማለት ነው። እና እስኪ ይችን ቪዲዮ ትንሽ ሴትዮዋ ተኛ ስትልልኝ ልስራላችሁ ብዬ ሾለክ አረኩት። አሁን እሷ እኮ አትታመንም፣ ተነስታም ቢሆን ትመጣለች አሁን። እና እኔ በጣም ገርሞኝ እኮ ነው ፍጅል ይሉታል እዚህ። ይሄኛውን አላቀውም፣ በአረበኛ ራሱ ስሙን አላቀውም። ይሄ ማለት ነው ምን እንደሆነ ራሱ አላቀው። የኢትዮጵያ ምን እንደሆነ ስሙ አላቀው፣ ብቻ ቅጠል ነው። ይሄ ደግሞ የጅብ ሽንኩርት ነው ወይ ያልኳችሁ ነበረ። የጅብ ሽንኩርት የሚባለው ይሄ ነው ወይ? ይሄ ነው ወይ? እኔ መድኃኒዓለም እግር ሂዶ ምን ይገባል ይባላል። እንዲሁ አምጥታ እንዲሁ ምን ወጣልከኝ ግን እኔ አውሮፓና አሜሪካ አውስትራሊያ ውሰዴ ብለህ አምጥታ አረባ ሀገር ገረድ ታረገኝ። አይ ይሁና ተመስገን። ይሄንን ማናየበት ይሄንን ያላዩት አሉ። አዎ እኔ ይሄን እድል ሳገኝ ይሄንን እድል ሳያገኙ የተመለሱ ገንዘባቸውን ከስረው ስንት አሉ። ተመስገን፣ ክብሩ ይስፋ ለመድኃኒዓለም። እንኳን እዚህ ያደረስከኝ ሁሉንም ነገር እንዲህ ያደረከኝ አምላክ ክብር ምስጋና ላንተ ይገባ። የምር እውነቴን ነው። ወይ ጀርጅር ይሄ ስሙን አላውቀው። ይሄ
እንትን ነው ትዝ አለኝ አሁን ይሄ የሲቄስ ታውቃላችሁ? የሲቄስ የሚባለው እንደዛ ነው ቅጠሉ። ይሄ የሲቄስ እናቴ ምርጥ ጓደኛ ነበረኝ። አሟልቶ መኮንን ይባላል። እህት ካለሽው አረብ ሀገርም አይዶኖ ታውቂው ትችያለሽ። እና እሱ ልጅ በጣም ብዙ ነገሮች አስተምሮኛል። የገጠር ልጅ ነው፣ የላስታ ላሊበላ ልጅ ነው እና የገረገራ ልጅ በጣም አስተምሮኛል። ይሄ እንደዚህ ይባላል፣ ይሄ እንደዚህ ይባላል እያለ ስሙን እየነገረ ስላስተማረኝ አይጠፋኝም። ገጠር ባላቃቸውም እኔ ከተማ ብዙ ማቃቸው ቅጠሎች አሉ ማለት ነው። ይሄን ደግሞ ፍየል ከበላ በቃ ይሞታል ይለኛል ማለት ነው። እኛ ጋር ይሄንን ቅጠል በልተውብኝ ሞተውብኝ ምናምን ይልና ብዙውን ጊዜ እኔ ያው ናይት ስንማር ጦታ ዘልቀን እንትን እንል ነበርና አርብ ትምህርት እንቀጣና ምናምን እንወጣለን። ከዛ ብዙ ነገሮች በደብተሬ ጀርባ ብዙ ነገሮች እጽፍ ነበርና ግጥም ሳይቀር ነበር የምጽፈው ማለት ነው። ግን ምን ዋጋ አለው? የዛሬን አያርገውና በጣም ነበር ግጥም መጣፍ ደስ ይላል እኮ እውነት። ስነ ጽሁፍ አቅርባችሁ አታውቁም? ተማሪ ሆናችሁ ስነ ጽሁፍ አቅርባችሁ አታውቅም? ግጥም መነባንብ አቅርባችሁ አታውቁም? እንደዚህ አይነት ነገሮች መጻፍ ወድ ነበረ። አይ ዛሬ እኮ አሁን እንደዛ እንኳን ጻፊ ሊሉኛ የተጻፈውን አንብቢ ቢሉኝ ራሱን ማላነብ ሴቱኛለሁ። እና እንግዲህ ቤተሰቦቼ የዚህን ቅጠል የዚህን ፍሬ ስም እስኪ ኢትዮጵያ ላይ ምን ይባላል እያልኳችሁ ነው። በኮመንት ስር ይሄ ቅጠሉ ይሄን ይባላል፣ ይሄ ፍሬው ደግሞ ይሄ ይባላል፣ ጥቅሙ ለዚህ ነው ብላችሁ በኮመንት እንደምታስቀምጡልኝ ተስፋ አደርጋለሁ ማለት ነው። እናንተዬ በጣም ግርም እኮ ነው የሚለው። በጣም ሰው ፍየል ይመስል ቅጠል በልቶ ይሞታል። ይሄ ከሌለ ቤት በቃ ልንጫረስ ነው የምንደርሰው እኛ ማለት ነው። ልንጫረስ ነው የምንደርሰው። እውነቴን ነው የምላችሁ፣ በጣም ነው የምንጫረሰው። ይሄንን ካላገኘች ይሄ ምሳ ሲቀርብ በጎን እንደ ጾማ ስጋ እንደ ቁርጥ ታልቀረበ በቃ እኔ ልቆርጠኝ ነው የምትደርሰው። እንግዲህ ምን ታደርጉታላችሁ? እኔም እሺ ብዬ ያገኘኋትን ለቅሜ ለቃቅሜ ሩጬ ተሯሩጬም ቢሆን ሰብስቤ ነው የምጠብቃት እንደዛው ማለት ነው። እና ምንም ማድረግ አይቻልም። ግድ ነው እንደዛ ካልጠበቅኩኝ እና እንጫረስ እንጋደል። ያማ ካልሆነ ገደለችኝ በሏት። እንግዲህ ቤተሰቦች ቪዲዮ ይህንን ይመስላል። የቅጠሉ ስም እኔ የማላውቀውም፣ ምናልባት እናንተ ታውቁታላችሁ ታስረዱኛላችሁ ብዬ ነው ይዤ የመጣሁት እና የሰው ልጅ እንደ እንስሳ ቅጠል ሲበላ በጣም ገርሞኝ ሀገር የኢትዮጵያ ድህነት እኮ ትላቀቅ ነበረ እንደዚህ ባትሆን እያልኩኝ በጣም ሳዝንና ስገረምበት የቆየሁትን ነገር ይዤላችሁ መጥቻለሁ። ውድ ቤተሰቦች እንግዲህ ስለነበረን ቆይታ እጅጉን በጣም እያመሰገንኳችሁ ወደ መሰናበቱ ደርሳለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነቷን ያምጣልን እያልኩኝ እግዚአብሔር አምላክ ምን ልበላችሁ እንደዚህ ሽቅን እያልን የምንኖርባት ሀገራችን አሁን ተሳቀን የምንኖርባት ሆናለች እና በሰላም በጤና በፍቅር በአንድነት የምንኖርባት ኢትዮጵያ ትመለስልን፣ የድሮዋ ኢትዮጵያ ትመለስልን እያልኩኝ እንግዲህ ለዛሬው የነበረ ቪዲዮ ይሄንን ይመስላል። ስለነበረኝ ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ፣ መልካም አዳር፣ መልካም የስንብት ጊዜ ይሆንልን እያልኩኝ እዚህ ጋር ለያችኋለሁ። እንግዲህ ደስ እንደሚላችሁ ቪዲዮ ተስፋ አደርጋለሁኝ። ባይ ባይ። መልካም ጊዜ ይሆንላችሁ። ደህና ሁኑ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። እንደምድር አሸዋ እንደ ሰማይ ከዋክብት። አዎ የሰው ዘርስ ጥሩ ሲሆን ጥሩ ነው እና ባይ ባይ። ደህና ሁኑ። ሰላም